ተመልካቾች ይህ የመደመር ወግ ነው። በዚህ ፕሮግራማችን የብልጽግና ፓርቲ የሚመራበትን የመደመር ፍልስፍና እንዲሰርጽ ትኩረት አድርገን እንሰራለን። በቆይታችን የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን አራቱን መጽሐፍት ትኩረት አድርገን ከምንጋብዛቸው እንግዶች ጋራ ምንወያይበት ምንነጋገርበት የመደመር ወግ ፕሮግራማችን ዛሬ እንግዳ ያደረገው የመከላከያ ሚኒስትር ነው። ክብር ታይሻ የዛሬ እንግዳችን ስለመጡ ስቱዲዮአችን እናመሰግናለን። እኔም አመሰግናለሁ። ወጋችን ያው መደመር ላይ ትኩረት ያደረገ ነው። አራቱ የክቡር ጠቅላይ ሚኒስትር መጽሐፎቹ ነው በዋናነት ትኩረት አድርገን እንነጋገርባቸው። እነዚህ መጽሐፍት በጣም የሰፉ ሀሳቦች አሏቸው። እርሶም ተቋማቱን የሚመሩባቸው ሀሳቦችን መሰረት የሚያደርጓቸው ነጥቦችን የሚያገኙት ከነዚህ መጽሐፎች ናቸው። በአጠቃላይ ደግሞ ብልጽግና ፓርቲም የሚመራው በዚሁ የጠቅላይ ሚኒስትሩ በጻፏቸው መጽሐፍት ላይ ትኩረት በማድረግ ነው። የመደመር ፍልስፍና ደግሞ ሀገር በቀል ፍልስፍና ነው። ከሀገራችን አኳያ ብቻ ሳይሆን ከአህጉራችን ከአፍሪካ አኳያ እንደዚሁ የራሱ የሆነ ለየት ያለ ባህሪ ያለው በኢትዮጵያ ፖለቲካ ውስጥም እንደዚሁ አዲስ የፖለቲካ ባህል አዲስ የተቋማትን የምንመራባቸውን ባህሎች ያገኘንባቸው መጽሐፍቶችን የያዘ ነውና መደመር እንግዲህ በአንድ ቆይታ በአንድ ወግ የምንጨርሰው አይደለም። እርሶም እንደሚያውቁት በዛሬው ቆይታችን ግን ጠበብ እናድርገውና እርሶ ከሚመሩት ተቋም ጋራ አያይዘን የመከላከያ ተቋማዊ ባህል ከበፊት ጀምሮ እርሶ ከተረከቡት በኋላም የመጡ ለውጦች በተለይ ከለውጡ በኋላ በተቋሙ የታዩ የገዘፉ ለውጦች በሀገራችን እንግዲህ የፖለቲካ ባህል ለውጥ ከመጣ በኋላ ጎልተው የታዩ የመደመር እሳቤዎች ተግባራዊ የተደረጉበት ተቋም አንዱ መከላከያ ነውና ብዙ ነገሮች የሚታዩበት ነው። ዓለም የመሰከረበት ነው። እኛም ኢትዮጵያን የምንመሰክረው ነውና ዛሬ ትኩረት የምናደርገው የመደመር ተቋማዊ ትርጉም እና የአምስቱ ምሰሶዎች ትስስር በተለይ ከመከላከያ ተቋም አኳያ ክብርት ሚኒስትር መደመር ማለት ያለፈውን ጠንካራ ነገር ለይቶ በመቀበል እንደዚሁም ደግሞ በተቋማት ውስጥ የሚታዩ ደካማ ነገሮች ካሉ ለይቶ በማስቀረት ተቋማትን ወደፊት በማሻገር ጠንካራ ተቋማት ተፈጥረው ሀገራችንን ወደፊት እንዲያሻግሩ ለማድረግ ትኩረት ያደርጋልና እርስዎ ወደዚህ ትልቅ ተቋም ሲመጡ የሰራዊቱን ከዚህ ቀደም የነበሩ ጠንካራ ነገሮችን ይዘው እንደዚሁም በቴክኖሎጂና በአስተሳሰብ ይህንን ተቋም ወደፊት ለማሻገር ከመደመር እይታ አኳያ እየተሰራ ያለው ስራ ወይንም እርስዎ እየመሩ ያሉበት አካሄድ ምን ይመስላል? አመራሩንስ እንዴት ነው የሚገልጹት? የመደመር እሳቤና ፍልስፍና የተለያዩ እርከኖችን አልፎ ዛሬ በመደመር እሳቤ የሚመራው መንግስት ስራዎችን እንዴት እንደሚመራ ከእሳቤው አንጻር በተግባር መደመርን በምን መንገድ መሬት እያስነካ እንደሆነ የሚያሳይ ሂደት ውስጥ ነው አሁን ያለ ነው። ከዚህ በፊት ስለመደመር እሳቤውን፣ ፍልስፍናውን፣ ኮንሰፕቱን የማስረዳት ስራ እንዴት አድርገን ነው የምናሰርጸው፣ ትውልዱ ምን መምሰል አለበት፣ ከትውልዱስ ምን ይጠበቃል፣ መንገዳችንስ በምን መንገድ ነው የሚሆነው የሚለውን ነበረ ሶስቱ የመደመር መጽሐፍቶች የሚያስረዱትና እሳቤው እንዲሰርጽ ሁላችንም በማወቅም ሆነ ባለማወቅ ይህን የመደመር ፍልስፍናና እሳቤ በተግባር እንዴት አድርገን ወደ መሬት ወደ ስራ እየቀየር ነው እንደሆነ የሚያሳይ የመደመር መንግስት መጽሐፍ ደግሞ በትልቁ በዘርፎች ደረጃ ምን እየተሰራ እንደሆነ ምን ሊሰራ እንደታሰበ መደመርን በምን መንገድ ነው የቡድን ወይ ደግሞ የስራ ፍልስፍና የምናደርገው የሚለውን በደንብ የተመላከተበት መጽሐፍ ነውና የመደመር መንግስት መጽሐፍ እስካሁን የመጣንባቸውን የኮንሰፕት ጉዳዮች በሙሉ ጠቅልሎ እነዛ ኮንሰፕቶች ወደ ስራ እንዴት እንደሚቀየሩ እያየን ያለንበት ሆን ስለተፈጠረ አሁን የበለጠ እየቀለለ ፍልስፍና እውነትም ሀገር በቀል መሆኑ እውነትም በተግባር ቶሎ መተርጎም የሚችል መሆኑ በተግባር እያየ ነው እየሰራ ነው እንደሆነ ፊል እንድናደርገን ያደረገን ነውና ይሄ በጣም ትልቅ ድጋፍ ነው፣ ትልቅ ነገር ነው ለስራ ለሚመሩ ሰዎች ለሚሰሩ ሰዎች በጣም ጠቃሚ ነው። ሁለተኛ የትኛው መንግስት እኔ የምሰራውን ነገር በዚህ መንገድ ነው የምሰራው ብሎ በግልጽ በሰነድ አስቀምጦ በድፍረት የአንድን ሀሳብ ወዴት እንዴት አድርጎ እንደሚሰራ መቼ እንደሚሰራ ያስቀመጠ አልነበረም እና በዚህ ዘመን ላሉ መሪዎች በእነሱ ዘርፍ በመደመር መንግስት እሳቤ ምን እንደሚሰሩ በመደመር ምን እንደሚሰሩ መቼ እንደሚሰሩ ምን መቼ እንደሚጠበቅባቸው
ስልቱን ጨምሮ ያስቀመጠ ስለሆነ በጣም እድለኞች ነን ብዬ አስባለሁኝ። ከነበረው እንትን የተለየ የአመራር ዘይቤ እንድንከተል እሳቤውን እንድንኖረው ያደረገ ነው ብዬ ነው የማስበው። ስለዚህ ወደ መከላከያ ስንመጣ እንግዲህ ኢትዮጵያ ረጅም ታሪክ የታሪክ ሀብታም ከሚባሉ ሀገራት ውስጥ ነው የምትጠቀሰው። ስሟ በጣም ቀድሞ የሚነሳ ሀገር ነች በታሪክ ሀብታምነት። ትልቁ ደግሞ የታሪክ ሀብቷ የመንግስትነት ስርዓቷ ነው። ረጅም ዘመን ያደረገ የመንግስትነት ስርዓት ያላት ሀገር ናት ኢትዮጵያ። ነገር ግን በመንግስትነት ታሪኳ ልክ በዘመኑ ልክ ወይ ደግሞ ባላት የመንግስታዊ ስርዓት ታሪክ ግዝፈት ልክ በጣም ጠንካራ ተቋማት አልነበሩም። በጣም ውጣ ውረድ የበዛበት መንግስታት በጣም የተለዋወጡበት በመንግስታት ለውጥ ውስጥ ደግሞ ተቋማት እየተጎዱ የመጡበት ሂደት ነው እንግዲህ ያገኘ ነውና ይህንን በደንብ በግልጽ ያለውን ችግር በግልጽ ተናግሮ ነው የሚጀምረው ማለት ነው የነበረው የመደመር ፍልስፍናን ተግባራዊ ለማድረግ እና እነዚህ ተቋማት ምን ላይ ናቸው፣ ለምንድን ነው እንደዚህ የሆኑት፣ የኮሰመኑት ምክንያቱ ምንድን ነው፣ ካለን የዘመን የመንግስትነት ታሪክ ጋራ የማይመጣጠኑ ተቋማት ሆነው የመጡበት ምክንያት ምንድን ነው በሚል በደንብ ከታዩና ከተገመገሙ ተቋማት መካከል ዋናዎቹ የጸጥታና የደህንነት ተቋማት ነበሩና ለውጡ እንደጀመረ ሪፎርሙ ከጀመረባቸው ተቋማት ናቸው ማለት ይችላል። ምክንያቱም እነዚህ ተቋማት ለሀገር ህልውና ማገር ናቸው የሚባሉ ምሰሶ ናቸው የሚባሉ ያለ እነዚህ ተቋማት አገርን እንደ አገር አርጎ ማቆየት የማይቻልባቸው ምክንያቶች ስላሉ እነዚህን ተቋማት በቅድሚያ ማስተካከል የነበራቸውን ወረት ደግሞ በመደመር እሳቤ ይዞ መቀጠል በጣም አስፈላጊ ነበርና ለዚህ ለለውጡ ለሪፎርሙ ገፊ ከነበሩ ምክንያቶች አንዱ የእነዚህ ተቋማት መዳከም ነበረ። ስለዚህ ገፊ ምክንያቶቹ በትክክል ተጠንተው ምንድነው ያለባቸው ችግር ከሚቆራረጠው የተቋማት ግንባታ ባሻገር ሌሎች ችግሮችም እንዳሉ በደንብ ተወስዶ ችግሮቹ አገራዊ ችግሮችም ኢንተርናሽናል ችግሮችም ናቸው። የመጀመሪያው ችግር ያው ቅድም እንዳልኩት በመንግስታት መለዋወጥና ውጣ ውረድ ውስጥ የተቆራረጠ የተቋማት ግንባታ ስለነበረ አብረውን የጀመሩ ሀገራት ዛሬ የት እንደደረሱ እናውቃለን። ከኛ በኋላ የጀመሩ ሀገራትም አልፈውን እንደሄዱ እናውቃለን። በዚህ በመደመር መንግስት ውስጥ ለምንድን ነው ወደኋላ የቀረ ነው የት ቀረን እንዴት ተላለፈን የሚለውን እንደሚያሳየው ሁሉ በእነዚህም ተቋማት ከኛ ጋር እኩል ስታብሊሽ ያደረጉ ሀገራት ወይ ከኛ በኋላም የተፈጠሩ ሀገራት የደረሱበት ደረጃ ሲታይ የኛ የተቋማት ግንባታ መቆራረጥ እና ይሄ የደምስሶ መቅዳት አባዜ ትልቅ ጉዳት ካደረሰባቸው ተቋማት አንዱ መሆኑ አንዱ ገፊ ምክንያት ተደርጎ ተወስዷል። ሁለተኛው ገፊ ምክንያት ደግሞ እነዚህ ተቋማት የተቋማት ግንባታ መቆራረጥና የፕሪንሲፕል መዛነፍ ስለገጠማቸው የዲሲፕሊን ችግር ውስጥም ገብተው ነበረ። እንደምታውቁት ወገን የሚፈራቸው የኔ የማይላቸው የስርዓት ጠባቂ የሚመስሉ ህዝብና አገርን ሳይሆን የሚያገለግሉት በሰዓቱ ያሉ መንግስታትን የሚያገለግሉ ተደርገው የተቃኙ ስለሆኑ ይሄ የዲሲፕሊን ችግር እንዲኖራቸው የወገንተኝነት ችግር እንዲኖራቸው አድርጓቸዋል። ስለዚህ ይሄ መታረም ነበረበት። ምክንያቱም እነዚህ ተቋማት የተቋማት ግንባታው መቆራረጥ ብቻም ሳይሆን የእሳቤ፣ የአስተሳሰብ፣ የአመለካከት፣ የአሰራር መዛነፎች ሁሉ ገጥመዋቸው እንደነበረ በደንብ ተገምግሞ እነዚህ ነገሮች ማስተካከል አለባቸው ተብሎ ስትራቴጂ ተነድፎ ነው ስራው የተጀመረው። ሌላኛው ችግር ደግሞ ኢንተርናሽናሊ ዓለም ላይ በዚህ ሰዓት ያለንበት ዘመን የኢንተርናሽናል የሴኩሪቲ ትሬቱ ትልቅ ነው። በተለያየ መንገድ አገራት የሉዓላዊነት ችግር ውስጥ እየገቡ ያሉ እየፈራረሱ ያሉ እነዚህ አይነት ጠንካራ ተቋማት የሌሏቸው ሀገራት እየፈረሱ እንደሆነ እናውቃለንና ኢንተርናሽናሊ የጸጥታና የደህንነት ችግሮች እየከፉ እንትናቸውን እየለዋወጡ እየመጡ ስላሉ እነዚህን ተቋማት ሪፎርም ማድረግ በመደመር እሳቤ መቃኘት ያላቸውን ጥሩ ጎን ቅድም እንዳልከው በመደመር እሳቤ ወረታቸውን በደንብ በመቀበል ጉድለቶቻቸውን ያለ ምህረት በማረም የቅድሚያ ተሰጥቷቸው መታረም ካለባቸው ተቋማት ናቸው ተብሎ ተወስዶ ነው እንግዲህ ሪፎርሙ የተጀመረው ማለት ነው። ሶ ሪፎርሙ ሲጀመር አጠቃላይ ምን አለ ምን የለም በደንብ ከታየ በኋላ ስትራቴጂ ነው የተነደፈው። መቼ ምን የቱን እናስተካክላለን የሚል ለውጦች ውስጥ ምን ይለወጥ፣ ምን ደግሞ ባለበት ይሄድ ጥሩ ነው ተብሎ የተወሰደ ምን ላይ ደግሞ ተጨማሪ ነገር እናክል ባለው ላይ መደመር በራሱ የመጨመር ፍልስፍና ስለሆነ ስለዚህ በዛ በመደመር ቅኝት
ያሉ ችግሮች እንዲታዩ ተደረገ። ስለዚህ ለውጦቹ መጀመሪያ የተጀመረው የአስተሳሰብ ለውጥ ማስተካከል ነው። በተለይ የውግንና ቅድም ያልኩት ማለት ነው። ውግንናው ለሀገር ለህዝብ የሆነ ተቋም መሆን አለበት። መከላከያ ነገ ምንም መንግስት ይምጣ፣ ምንም መንግስት ይሄድ፣ ምንም ፓርቲ ይምጣ፣ ምንም ፓርቲ ይሄድ፣ የኢትዮጵያ ህዝብና ኢትዮጵያ የኔ የምትላቸው የምትኮራባቸው ተቋም መሆን አለበት መከላከያ ሰራዊት። ሁላችን እንደምናውቀው መከላከያ ሰራዊት ከተለያዩ የሀገራችን ክፍሎች ሪፕሬዘንት የተደረገ ነው። ያ ሪፕሬዘንቴሽን አካታችነቱ ራሱ ስብጥሩም የተበላሸ ስለነበረ በመጀመሪያ ደረጃ ቅኝቱ መስተካከል አለበት። ፍልስፍናው በራሱ መስተካከል አለበት። የግንባታ ፍልስፍናው፣ የስርዓት ጠባቂ፣ የአብዮታዊ ዲሞክራሲ ጠባቂ የሚሉ በጽሁፍ የተጻፉ በዛ ቅኝት የተሰሩ ስለነበሩ እነዛን ማስተካከል፣ ስትራቴጂውን ማረም፣ ተቋሙ ወይ ደግሞ ሰራዊቱ የሀገርና የህዝብ ጠባቂ ነው፣ የኢትዮጵያ የመጨረሻው ምሽግ ነው እንጂ የስርዓትና የፓርቲ ጠባቂ እንዳልሆነ፣ የብልጽግና ሰራዊት አይደለም፣ የኢህአዴግም ሰራዊት ተደርጎ መሰራቱ ልክ አይደለም። ስለዚህ አስተሳሰብ መስተካከል አለበት። ተቋሙ ኢትዮጵያዊ መምሰል መቻል አለበት። ቅርጹ መታረም አለበት። ሁሉም ኢትዮጵያውያንም በየአቅማቸው በዚህ ተቋም ውስጥ ሪፕሬዘንት መደረግ አለባቸው የሚል አቅጣጫ ተቀምጦ የአመለካከት ለውጥ እንዲመጣ፣ የአስተሳሰብ ለውጥ እንዲመጣ ውይይቶች፣ በርካታ ሰነዶች ላይ ውይይት ማድረግ፣ በርካታ ሂደቶች ታልፈው የተሻለ ቁመና ላይ ያለ ተቋም እንዲሆን ተደርጓል። ሌላኛው የተስተካከለው የአመራር ለውጥ ነው የተደረገው። አመራሩም ኢትዮጵያን የሚመስል ቅርጽ ሊኖረው ስለሚገባ አመራሩም በዛ ልክ መስተካከል ስለሚገባው የማስተካከለያ ስራዎች ተሰርተዋል። የአመራር ለውጥም የአሰራር ለውጦችም በርካታ የነበረው አዋጅ እንዲታረም፣ አሰራር ስርዓቶቹ እንዲታረሙ፣ ምክንያቱም የዲሲፕሊን ግድፈቶችም መጥተው ስለነበረ ጥሩ ሆነው ያልተተገበሩ አሰራሮች ካሉ እንዲተገበሩ የማድረግ ሰው ላይም እንዲሰርጹ የማድረግ ስራ በጣም ተጠያቂነት፣ ግልጽነት፣ ገለልተኝነትን የሚያሳዩ አሰራሮችና የአሰራር ስርዓቶች እንዲስተካከሉ፣ የአመራር ለውጦች እንዲመጡ፣ የአመራር አመለካከት የሰራዊቱ አመለካከትም ቅኝቱ እንዲታረም የማድረግ ስራ በዛው ስትራቴጂ ተደግፎ ተሰርቷል። ቀጥሎ ደግሞ የአደረጃጀት ለውጦች ተደርገዋል። የአደረጃጀቱ ለውጥ ካሰፋፈር ጀምሮ የት ነው ሰራዊቱ ያሰፋፈሩን ጨምሮ አደረጃጀት ውስጥ ምን መምሰል አለበት፣ አደረጃጀት ታክቲክ ስለሆነ ለዘመኑ የሚመጥን አደረጃጀት እንዲኖረው፣ ሌሎች በርከት ያሉ ደግሞ ያልነበሩ ኃይሎች ትናንት ኮስምነው የነበሩ እንዲጠነክሩ፣ ያልነበሩ ኢትዮጵያ የነበሯት ግን ደግሞ የሚያስፈልጓት እና ጠፍተው የነበሩ በተለያየ ምክንያት ጠፍተው የነበሩ አደረጃጀቶች ደግሞ ወደ ቦታው እንዲመለሱ ማድረግ ተችሏል። ሁለት በጣም ጠንካራ የሚባሉ እድሜ ጠገብ የነበሩ ኢትዮጵያ ውስጥ ዓለም ላይም የሚታወቅ ለምሳሌ አንዱ አየር ኃይል ነው። አየር ኃይል በጣም ጠንካራ አሁን 90ኛ ዓመቱን ያከብራል። ግን ደግሞ የ90 ዓመት ታሪክና አቅም ያለው ሆኖ አልነበረም። በኦልሞስት ኮስምኖ ምንም ኢትዮጵያን መከላከል በማይችልበት ደረጃ ባለሙያዎቹ ከውስጡ ወጥተው ሄደው የነበረ ተቋም ነውና እሱ ተቋም ቢያንስ አደረጃጀቱ ስላለ ያ ተቋም ካለበት እንዲሻሻልና ወደ ነበረበት ከፍታ እንዲመለስ በርካታ ስራዎች ተሰርተውለታል። ጭራሽም እንዲጠፋ የተደረገ ከባህር በራችን መጥፋት ጋር አብሮ የጠፋ ደግሞ የባህር ኃይል ነበራት ኢትዮጵያ፣ ጠንካራ የባህር ኃይል። ያንን ጠንካራ የባህር ኃይል ወደ ቦታው ለመመለስ የባህር ኃይል እንዲደራጅ ተደርጓል። ሌሎችም እንደዚሁ የዘመኑ ውትድርና የሚፈልጋቸው የሳይበር ኃይል፣ የልዩ ዘመቻዎች ኃይል አይነት ኃይሎች እንዲደራጁ ተደርጎ አደረጃጀት ላይ ሲሪየስ የሆነ ስራ ተሰርቶ አሰፋፈሩም ላይ እንደዚሁ የሀገሪቱን ሰላም ዘላቂ የማድረግ ሰላም የመጠበቅ አይነት አሰፋፈር እንዲኖረው ተደርጎ አሰፋፈሩንም ጭምር ለማስተካከል ጥረት ተደርጓል። ሌላኛው የተስተካከለው የተቋማዊ ባህሉ ራሱ የአሰራር ባህሉ፣ የትብብር ባህሉ፣ ከሌሎች አካላት ጋር የሚኖረው መስተጋብርና ቅንጅት፣ ከማህበረሰቡ ጋር የሚኖረው የገጽታ ግንባታ ስራው፣ እነዚህ ነገሮች በሙሉ እንዲታረሙ ተደርጎ የነበረው ላይ ተጨምሮ ታሪኩም እንደምታስታውሰው የኢትዮጵያ የሰራዊት ቀን 7ኛ ላይ ነበረ በለውጡ ታስታውሱ እንደሆነ 7 ዓመቱ ነው እንደማለት ማለት ነው። እሱ ሁሉ ታይቶ ወደ ኋላ ተኪዶ የኢትዮጵያ ሰራዊት ታሪክ የሚጀምረው ከ1900 ኢትዮጵያ የጦር ሚኒስተር ብላ ከሰየመችበት የመጀመሪያው ሚኒስትር ከሆኑበት ከ1900 ጀምሮ ያለው ተቆጥሮ ዛሬ ታሪኩም ወደ ትልቅ የኢትዮጵያ የዋር ሙዚየም ለማዘጋጀትም ጭምር ጥረት እየተደረገ ያለበትና ያለንን አፕሪሼት የምናደርግበት የሌለንን ደግሞ ከዓለም ጋር
መወዳደር ስላለብን ያሉት ኢንተርናሽናል ትሬቶችም ጥንቅቅ ያለ ዝግጅት የሚፈልጉ ስለሆኑ ይሄን ለማድረግ በርካታ ጥረቶች ተደርገዋል ማለት ነው። በዚህ ሂደት ውስጥ በጣም ለሀገር መከታ የሆኑ ወገን የሚኮራባቸው ጠላት ደግሞ በሩቁ የሚፈራቸው ለሰላም ማስከበርና ዘላቂ ሰላምን ለማስፈን ተመራጭ የሆነ ኃይል ለመገንባት ተችሏል። በቴክኖሎጂ በክህሎት የፈረጠመ ኃይል ነው ተብሎ ነው አሁን መናገር ይቻላል። የራሱን ትጥቆች በማሻሻል በመጠገን በማዘመን ኦልሞስት ከሪፎርም ወደ ትራንስፎርሜሽን ያደገ ተቋም ነው። አሁን መከላከያ ውስጥ የሚሰሩ ስራዎች በሪፎርምነት የሚገለጹ አይደሉም። ከዛም ያለፈ ትራንስፎርሜሽን ውስጥ ገብቷል መከላከያ ማለት ይችላለሁ በድፍረት ማለት ነው። ምክንያቱም ፈጠራ የሚበረታታበት ተቋም ሆኗል። በርካታ ከተለያዩ የመከላከያ ምርምር ተቋማት የወጡ የፈጠራ ውጤቶች የፓተንት ራይት ተሰጥቷቸው እንዳገር እነሱ ራሳቸው ወደ ቴክኖሎጂ ተቀይረው ወደ ፋብሪካዎቹ ወደ ወታደራዊ ፋብሪካዎች ገብተው ወደ የሀገር በቀል መሳሪያዎች ወደ መቀየር ወደ ማምረት የተሸጋገረ ነውና ይሄ ከሪፎርም በላይ ነው ብዬ ነው የማስበውና በመደመር መንግስት እንደተቀመጠው መከላከያ ሪፎርሙ ሲያደርግ በፍጥነት በፈጠራ ታግዞ አሁን ወደ ዝላይ ያመራ ያለ ተቋም ነውና ከሪፎርም ወደ ትራንስፎርሜሽን ያደጉ በርከት ያሉ የቀሩ ነገሮች የሉም ማለት አይደለም፣ ግን በርከት ያሉ ስራዎች ተሰርተዋል። ያለንን አዳዲስ ቴክኖሎጂዎች የፈጠራ ውጤቶች ብቻ ሳይሆን ከሌላም ሀገር የምናገኛቸውን ቴክኖሎጂዎች ደግሞ መጠቀም የሚችል የሰው ኃይልም በዛው ልክ እየተደራጀ ነው የሚገኘውና በመደመር እሳቤ ላይ እንደተቀመጠው መተባበር፣ መደጋገፍ፣ ለፍቅርና ለይቅርታ ቦታ መስጠት፣ ዲሞክራሲያዊነትና ሰብአዊነት በደንብ በተቋም ውስጥ ለማስረጽ በርከት ያለ ስራ እየተሰራ ያለበት ተቋም ነውና በዚህ ቅኝት በጣም ተጠቃሚ ከሆኑ ምሳሌ መሆን ከሚችሉ ተቋማት አንዱ አድርጌ ነው እኔ የምወስደው። ምክንያቱም ሪፎርሙ እንደተጀመረ በዚህ ተቋም ለመስራት እድል አግኝቼ ስለነበረ የነበረበትን ሁኔታ አውቀዋለሁ። ዛሬ ያለበትን ከፍታም ለማየት ችያለሁና በርከት ያሉ ወደ ኋላ የምናነሳቸው ስፔሲፊክ ጉዳዮች እንዳሉ ሆነው ግን ሪፎርሙ እንዳልከው ማለት በመደመር እሳቤ ቅኝት ውጤታማ የሆኑ ስራዎች የተሰሩበት በተግባር መደመር እየታየበት ያለ ተቋም ነው የሚለውን ማንሳት ይቻላል ማለት ነው። ጠንካራ ተቋማት ሀገርን ማሻገር እንደሚችሉ መከላከያ ምስክር ነው። እንኳን በዚህ በለውጡ ዘመን በመደመር መንግስት እየተመራ ክብርት ሚኒስትር እንደገለጹት ሰፋፊ የሆኑ ለውጦችን አምጥቶ ጠንካራ ሆኖ ይቅርና በፊት የተለያዩ የስርዓቶች በነበሩ ጊዜ ይሄ ተቋም ሀገርን ማሻገር ችሏል። ይሄ በመደመር መጽሐፍት ውስጥ በጠንካራ ጎኖ የተቀመጡ የመከላከያ ምሳሌ ሆኖ የቀረበባቸው ፓርቶች አሉና ስለ መከላከያ ማውራት እንግዲህ በጣም ብዙ ጊዜ የሚወስድ ነው። ክብርት እርሶም እንደሚያውቁት ግን ደግሞ ከእርሶ አኳያ ከእርሶ ወደ አመራርነት ከመጡበት ጊዜ አኳያ ከለውጡም አኳያ ጠበብ አድርገን እናውራ ብለን ነው። ጥሩ መነሻ ነው ክብርት የሰጡን ስለ መከላከያ በተቋሙ ስለመጣው ለውጥ። አሁን ደግሞ ከእርሶ ጋር እናገናኝና ጠበብ አድርገን እናት ኖት፣ አመራር ኖት፣ ከፍተኛ አመራር። መከላከያ ደግሞ ብዙ ጊዜ ውትድርና ይታወቃል። ከወንድነት ጋር ከጀብዱነት ጋር ከጀግንነት ጋር ይገናኛል። ጀግንነት ብዙ ጊዜ እንደኛ ሀገር ማህበረሰብም ሌሎች ሀገራትም ከወንድነት ጋር ነው የሚገናኘው። ግን አሁን በመከላከያ ውስጥ በሀገራችን ከዚህ በፊትም ጀግና የሆኑ ሴቶችን እንመለከታለን። በበላይነት ደግሞ በመከላከያ ሚኒስቴርንም ደግሞ በሴትነት ክብርት እየመሩ ነው የሚገኙትና የመደመር ፍልስፍና ጥንካሬና ርህራሄን አዋህዶ የያዘ ነው እንደምናውቀው። እርስዎ እንደ እናትና እንደ ከፍተኛ አመራር ይህንን ሚዛን እንዴት ይጠብቁታል? ሴት ለሰላምና ጸጥታ ምሰሶ የሚያበረክቱ የተለዩ የመደመር እሴት ብዙ ጊዜ ግጭት ሲኖር፣ ጦርነት ሲኖር፣ ሰላም ሲጠፋ ተጎጂዎቹ እናቶች፣ ሴቶች፣ ህጻናት ናቸውና በአንጻሩ ደግሞ ዓለም ብዙ ጊዜ ማይገናዘበው ተብሎ የሚነገረው ለሴት ልጅ ትኩረት አለመስጠት። ሴት ልጅ ወደ አመራርነት ወደ መከላከያ ሴኩሪቲ ተቋማትን ወደ መምራት ብትመጣ ደግሞ ዘላቂ ሰላምን ከማስፈን አኳያ ከፍተኛ አስተዋጽኦ ታበረክታለች ይባላል። ግን ቦታ እድል አይሰጣትም ብዙ ጊዜ ይባላል እና ከነዚህ ነጥቦች አኳያ በእነዚህ ጥያቄዎች ላይ እስቲ ጊዜ እንውሰድ።
በጣም ከሩቅ እንጀምርና እንደ ሀገር የሚነገር አንድ አባባል አለ ብዬ ገምታለሁና ለምሳሌ በአድዋ ጦርነት ለአድዋ ጦርነት ምክንያት የሆነው የውጫሌ ውል ኢትዮጵያን የሚጎዳ መሆኑ ሲታወቅ እንዲስተካከል ወይም እንዲሰረዝ ለጣሊያን ጥያቄ ሲቀርብ ጣሊያን እምቢ ብሎ መልስ ሲሰጥ አንድ ጉባኤ ተጠርቶ ነበር ይባላል። ታሪክ ድርሳናት ይነግሩናል እሱና ያዛ ጉባኤ ላይ እቴጌ ጣይቱ የዛ ጉባኤ አካል ነበሩ እና ምንድነው አሉ የሚባለው ቃል በቃል እንትን ልበለውና እኔ ሴት ነኝ፣ ጦርነት አልወድም፣ ሆኖም ግን ኢትዮጵያን የጣሊያን ጥገኛ የሚያደርግ ውድ ከምቀበል ጦርነት እመርጣለሁ አሉ ይባላል። እንግዲህ እናት ናቸው፣ ሴት ናቸው። ሴቶች ጦርነት አይወዱም የሚለው ርህራሄውን ይነግረናል። ምክንያቱም ጦርነት ማለት አውዳሚ ነገር ነው፣ ሀብት ያወድማል፣ ህይወት ይቀጥፋል፣ አገር እንትን ይላል። ያው እናውቀዋለን እኛ በዛ ውስጥ የኖርን አገር ዜጎች ስለሆነ። እሳቸው ግን እኔ ሴት ነኝ አሉ። እኔ ጦርነት አልወድም፣ ሴት ነኝ። ርህራሄን ይነግረናል የአባባላቸው። ነገር ግን አሉ ኢትዮጵያን የጣሊያን ጥገኛ የሚያደርግ ውል እንዲቀጥል ከማደርግ ጦርነትን እመርጣለሁ ሲሉ ደግሞ ጥንካሬያቸውን ያሳያል ማለት ነው። ጀግንነታቸውን፣ ጥንካሬያቸውን ምን ማለት ነው? በአሁኑም ጊዜ ያሉ ሴቶች ሴት ጀነራሎች አሉ፣ ሴት ወታደሮች አሉ፣ ሴት መኮንኖች አሉ። ያው እዛ ውስጥ የሚሰሩ በርካታ ሴቶች አሉ ከውትድርናውን ባሻገር እኔን ጨምሮ ማለት ነው። እና ይሄ ሲሆን ምንድነው የሚነግረን? ሴቶች ርህሩህ ናቸው። በመደመር እሳቤ ላይ ሁለቱ ሚዛን መጠበቅ አለባቸው የሚለውን ያሟላሉ። ቅድም እንዳልከው ርህሩሆች ናቸው፣ ርህራሄው አለ። ግን ደግሞ አገርን የሚጎዳ አገርን የሚበትን ወይ ደግሞ አገርን ጥገኛ የሚያደርግ በአገር ጥቅም የሚመጣ ነገር ሲኖር ግን የማይደራደሩ መሆናቸውን ነው እቴጌ ጣይቱ የነገሩ ማለት ነው። ሰው የአሁኖቹም ሴቶች በዛው ልክ በዚህ በቅርቡ በነበረ የህልውና ዘመቻ እንኳን ተአምር የሰሩ የጠላትን ሁኔታ ተገንዝበው በደንብ በትኩረት አይተው ጀግንነት የፈጸሙ በርካታ ሽልማት የተሰጣቸው ሴቶች አሉ፣ ማዕረግ የተጨመረላቸው ሴቶች አሉ እና ጀግና ሴቶች አሁንም አሉን ማለት ነው በየእንትኑ። ስለዚህ ርህራሄንና ጥንካሬን ባላንስ ማድረግ ይችላሉ የሚለውን በደንብ ወስጄ የአሁኑ ዘመን ደግሞ ውትድርና ስንመለከተው በጭንቅላት እንጂ በጡንቻ አይደለም። ደግሞ አሁን ያለው የውትድርና ዘመን ደግሞ ተለውጧል። ጭራሽ ወታደር መሆንን ነው እያወራ ያለው። ተቋም መምራቱ ላይ ብቻ ሳይሆን ወታደርነት ራሱ ከጭንቅላት ጋር የተያዘ የሆነ ነው። ከጡንቻ ወርዷል። ይሄ ጎራዴ የነቀነቅ ዘራፍ የሚለው እንትን ላይ ያው መስል ይጠይቅ የነበረው ወንድነትን ይጠይቅ የነበረው የወንድን ጠንካራ ጉልበት ይጠይቅ የነበረው ዛሬ ደግሞ ያ እየቀነሰ ሪሞትሊ የሚደረጉ ጦርነቶችን እያየን ነው። ሀገራትን ሌሎች ሀገራትን አልፈው በጭንቅላት በቴክኖሎጂ ተጠቅመው መደምሰስ የሚችሉበት ዘመን ላይ ደርሰናል እና ይሄ ደግሞ ሴትና ወንድን ሳይሆን ጭንቅላትን፣ አስተሳሰብን፣ ክህሎትን የሚፈልግ ሆኖ ጥበብን ስለሚፈልግ እሱ እንዳለ ሆኖ አሁን ደግሞ ያለው ነባራዊ ሁኔታ ለሁላችንም ሜዳውን እኩል አድርጎታል ለማለት ፈልጌ ነው። ሁለተኛው በራሱ መከላከያ እንደው ቴክኖሎጂ እንኳን ባይኖር አጠቃላይ ፊት ለፊት እንኳን ቢሆን እንትኑ በተፈጥሮ የሚፈልገው ወትሮ ዝግጁ መሆንን ይፈልጋል። ፎከስድ መሆንን ይፈልጋል። አት ታይም ብዙ ነገር ማድረግን ይፈልጋል። ሰው መልቲ ታስክድ መሆንን ይፈልጋል። ትኩረት ይፈልጋል፣ ጥንቃቄ ይፈልጋል፣ ብልሃት ይፈልጋል። ስታዋጋም ስትዋጋም እንግዲህ እኔ ባለኝ ማየውና የምታዘበው ከማነባቸው ነገሮች የማየው በጣም ብዙ ስራዎች ባንዴ መስራትን ይፈልጋል። ሁሌ ሬዲ መሆንን ይፈልጋል። እናቶች፣ ሴቶች ደግሞ የሴት ስራ በጊዜና በቦታ የተገደበ አይደለም። እንደምታውቀው ሁሌ ዝግጁ የመሆን ተሰጥኦ አላት ሴት። አት ታይም ብዙ ነገር የማድረግ ተሰጥኦ አላት። እዚህ ጋር ስራ እየሰራች ልጇ ሩቅ ሆኖ ሲያለቅስ የሚሰማት ፍጡር ነች አይደለም እናት። በአፋርኛ አንድ አባባል አለ፣ ሴት ግመል ይባላል። በአፏ ቅጠል እየበላች በጆሮዋ ግን ልጇን ታዳምጣለች። ምን ማለት ነው? ሴት ልጅ እናት አት ታይም ብዙ ነገር ማድረግ ትችላለች። ውትድርና እንደዛ ይፈልጋል። የወታደር አመራር መሆን ሲባል እንደዛ አይነት ነገር ደግሞ ይፈልጋል እና ሁሌ ዝግጁ ማድረግ ሰራዊቱን፣ ሁሌ አት ታይም ደግሞ የሚመጣልህን የውሳኔ ሀሳብ በፍጥነት ምላሽ ሰጥቶ እነሱ የሚፈልጉትን እንዲያደርጉ ማድረግ በራሱ በሴቶች ዘንድ ያለ ጥንካሬ ነው ብዬ ነው የማስበው እና ከሴቶች ባህሪ ጋራ የተስማማ
ተቋም ነው። ተቋሙ አንደኛ ሴቶች ዲቴል አክቲቪቲዎች እናያለን። የጎደለን ነገር ዲቴል እናያለን። ባህሪ ነው፣ ምንም ማድረግ አይቻልም፣ የሴቶች ተፈጥሮ ስለሆነ። ስለዚህ ያንን ዲቴል ነገር ስታይ ዲቴል ያየ ሰው ደግሞ የሚያስተካክለው አያጣም፣ የተሳሳተ ነገር ሊኖር ስለሚችል። ስለዚህ ይሄ በአንድ ጊዜ ብዙ ነገር የማድረግ በፍጥነት ምላሽ፣ ሁሌ ለምላሹና ለውሳኔው ዝግጁ መሆን በራሱ ከተቋሙ የስራ ባህሪ ጋራ ተስማሚ ያደርገዋል የሚል እምነት አለኝና ገብቶ ሲታይ እኔም እንደ ሌላው ማህበረሰብ የውትድርና ስራ እንደዛ ነበር የሚመስለኝ። እውነት ለመናገር ግን ሁሌ ሰራዊቱን ዝግጁ ማድረግ፣ አንተ ባደረከው ድጋፍና በሰጠው ውሳኔ ደግሞ ኢትዮጵያ ተጠብቃ ድል አርጋ ታፍራና ተከብራ ስትኖር ማየት ደግሞ በራሱ ደስ የሚል ነገር ነውና እንትኑ ብዙ ነገር አለው የሚል እምነት አለኝና ጥንካሬው ትኩረት ማድረግን ይፈልጋል። በአጠቃላይ ግን የሴቶች ጥንካሬ፣ የሴቶች ርህራሄ ለሰራዊቱ የሞራል መሰረት ነው ብዬ ነው የማስበው። አንደኛ ሰው ርህሩህ ሲሆን የሞራል እንትን አለው ማለት አሁን ለምሳሌ ለሰላም ማስከበር ሌላ ሀገር በጦርነት መሀል ያለ ሀገር ጋር ሄዶ ሰላም ሲያስከብር አንድ ሰራዊት ወይ ደግሞ የዛ የሚሽኑ አካል የሆነ አካል የነዛን የመገላገል፣ የማቀራረብ፣ የማሸማገል፣ ህፃናትና ሴቶች ላይ ጉዳት እንዳይደርስ የማድረግ፣ ሰብአዊነትን አስቀድሞ የማየት እነዚህ ነገሮች በባህሪ ደረጃ ያሉ ናቸውና ሞራል ይፈልጋሉ እንደዚህ አይነት ነገሮችና የሴቶች ርህራሄ በሰራዊት ውስጥ የሞራል መሰረት ይሆናል የሚል እምነት አለኝ። በጥንካሬያቸው ደግሞ የሚሽኑ ወይ ደግሞ የተግባሩ ስኬትን ያረጋግጣል። ጠንካራ ሲሆኑ ፎከስድ ሆነው ዲቴል እንትን ብለው አት ታይም ብዙ ታስክ መስርተው የሚነሳውን አንስተው የመጠማውን አጠጥተው የማድረጉ የተፈጥሯዊ እንትናቸውን ስለሚጠቀሙ የተልእኮ ስኬቱን ደግሞ የበለጠ ውጤታማ የማድረግ አቅም አለ ብዬ ገምታለሁና እነዚህ ሁለቱ ነገሮች ባላንስ የማድረግ ባህሪ እንደ ሰው እንደ ሴት ተፈጥሯዊ ተሰጥኦ በመሆኑ ይሄን ተፈጥሯዊ ተሰጥኦ ደግሞ ለዘመናዊ ውትድርና ስንጠቀመው የበለጠ ውጤታማ፣ የበለጠ ድል እንዲገኝ፣ የበለጠ የሰራዊቱ ሞራል ተገንብቶ እንዲቆይ የማድረግ በአሃዱ ውስጥም የውስጥ ሰላም እንዲኖር የማድረግ አቅም ይፈጥራል። ስለዚህ እነዚህና የመሳሰሉ ነገሮች ተግባቦትም ቶሎ እንዲፈጠር የማድረግ ነው፣ የማስታረቅ፣ የማቻቻል፣ የውስጣዊ አንድነት እንዲጎለብት የማድረግ አይነት ባህሪዎች ናቹራል በመሆናቸው እነዚህ ናቹራል ባህሪዎች ከዘመናዊው የውትድርና ሙያ ጋር ደግሞ ሲቀላቀሉ የበለጠ ልህቀትን የሚሰጡ ናቸውና ከሴትነት ባህሪ ጋራ ስሙም ነው የሚል እንትን ያለኝ። በጣም ይገርማል። እኔ በሳይንስ ይመስለኛል ነው ሴቶች በአንድ ጊዜ አት ታይም 3 ነገሮችን የመስራት የማድረግ አቅም አላቸው። ያ ዊዝደም ነው። ያን ዊዝደም ደግሞ ወደ ተቋማት በተለይ እንደ መከላከያ አይነት በጣም በዲቴል በጥልቀት ነገሮችን ማየት የሚፈልግ ተቋም ይህንን እሳቤ ማውረድ ተፈጥሯዊ ስለሆነ ማለት ነው። ያንን አውርዶ መጠቀም አንደኛ ተቋሙ ጠንካራ ያደርጋል፣ ጠንካራም የነበረን ተቋም። ሁለተኛ ደግሞ በዜጎቹ ይሄ ሞራል ሰብአዊ ነገሮች ላይ ትኩረት አድርጎ ሲሰራ በዜጎቹ የሚወደድ አስታውሳለሁ። ባለፈው በነበረን ቆይታ በጠላቶች የሚፈራ በሀገሩ ዜጎች ግን የሚከበር የሚወደድ ተቋም መገንባት የተሰራው ስራ በጣም ውጤታማ መሆኑን አጫውተውን ነበር ክብርትና ያንን ደግሞ በደንብ ለማስረጥ አይ ቲንክ ይሄኛውን እሳቤ ሴትነት ጋር ያለውን ተፈጥሯዊ እሳቤ ገቢራዊ ማድረጉ ሞር ጥንካሬን የሚፈጥር ነው ብዬ ነው ማስበው። ወደ ቀጣዩ የወጋችን ትኩረት ወደ ሆነው ጥያቄ እንሻገራለን። ሰራዊቱና ልማት የማይነጣጠሩ ናቸው። የመከላከያ ሰራዊት በሀገራችን በልማት ስራዎች ውስጥ በተለያዩ አካባቢዎች ሲሳተፉ እናውቃለን። ማህበረሰቡ የሚያውቀው ጉዳይ ነው። ይሄ ደግሞ በደንብ ጠንክረው በወቅታዊ በሆኑ የልማት ስራዎች ከመሳተፍ አርሶ አደሮችን ከማገዝ ባሻገርም በተቋም ደረጃ የደረጁ ነገሮችን እየተመለከትን የምንገኘው የብልጽግናን የኢኮኖሚ አንዱ ምሰሶ በመከላከያ እናያለን። እየታገዘም ሀገርን የሚጠቅሙ ነገሮች ከዛ ተቋም እየተመለከትን ነው የምንገኘው። ይህን ሀሳብ ወደ ጥያቄ ልቀይረውና መከላከያ ሲነሳ የሚታየን ብዙ ጊዜ ይታወቃል። ወይ ዩኒፎርሙ አእምሯችን ላይ ሊመጣ ይችላል፣ ወይንም ደግሞ የጦር መሳሪያዎቹ የሚይዛቸው ወር ጀግንነቱ ሊታሰብ ይችላል።
ነገር ግን የመደመር ምሰሶዎች እርስ በርስ የተሳሰሩ መሆናቸው የማይዘነጋ ነው። ተቋሙ ከሰላም ማስከበር ባሻገር በምግብ ዋስትና፣ በኢንዱስትሪና በቴክኖሎጂ ልማት የኢኮኖሚ ምሰሶ ሆኖ በመሳተፍ ረገድ ምን እያደረገ ነው? እሺ፣ አመሰግናለሁ። ያው የኢትዮጵያ መከላከያ ሰራዊት የሰላም አርበኛ የሚባል ሰራዊት ነው። ሰላም በሚኖርበት ጊዜ የልማት አርበኛ ይሆናል። እንደምታውቀው ጦርነት በሚኖርበት ጊዜ ደግሞ ባነሰ መስዋዕትነት ድል የሚያደርግ ሰራዊት ተብሎ ነው ዲፋይን የሚደረገው ማለት ነው። ይሄ እውነት ነው የሚል እምነት አለኝ። ምክንያቱም ስናየው ሰላም በሆኑ ቀጠናዎች ላይ ያለ የሀገራችን አንዳንድ ስፖቶች ላይ ያለው ባነሰ መስዋዕትነት በማህበረሰቡ ላይ ጉዳት ሳይደርስ የሚያደርገው ጥረት እንዳለ ሆኖ በሰላማዊ በሆኑ አካባቢዎች ላይ ተዘዋውሬ ብዙ እዞችና አካባቢዎችን ለማየት እድል አግኝቻለሁ። የሚገራርም የልማት ስራዎችን ይሰራል እና የልማት አርበኛ መሆን የሀገሪቱን ኢኮኖሚ የሚደግፍ ስራ እየሰራ ነው የሚለው በጣም ትክክለኛ አባባል ነው ብዬ ነው የማስበው። ምክንያቱም በበጎ ፈቃድ አገልግሎት እንኳን ስናየው በጉልበቱ ባለበት አጠገብ ባለበት ካምፕ ወይ በሚኖርበት መኖሪያ አካባቢው ላይ ያሉ አቅመ ደካሞችን ይደግፋል። የአርሶ አደር እርሻ ያጭዳል፣ ያርሳል፣ ይኮተኩታል፣ ይከባከባል፣ አብሮ ይሰበስባል። ድጋፍ ከራሱ ቀንሶ ያበላል። የታረዘውን የራሱን ሰጥቶ እንትን ያደርጋል። ይሄ የግንባታ ጉዳይ ነው፣ ሁላችንም እናደርገው አይደለም። ስለዚህ በጋራ ነገሮችን የማድረግ ልክ መደመር እንደሚፈልገው አንድ ላይ ስንሆን ብዙ ነገር አሁን ገበሬው እንደምንም ብሎ ባለችው አቅሙ የዘራትን ያስተካከላትን ብዙ ቀናት ያንን ለመሰብሰብ የሚወስድበትን አንዴ መጥቶ በመተባበር በተግባር መደመርን ለማህበረሰቡ የሚያሳይ በእንትንም አላለ ደቦ የደቦ ስራዎች የሚባለው እንደዚህ የሆነ ቤት እየሰራ ያለ ካለም ከተቸገረም አንዴ መጥቶ ያችን ነገር ፊክስ የማድረግ የሚችለውን በሚችለው አቅም በሙሉ ከራሱ የተራበን ቀንሶ በማብላት የታረዘን ከራሱ አንስቶ ሰጥቶ በማልበስ የተጎዳን ወስዶ በራሱ ሐኪሞች ትሪት የማድረግ እነዚህ ባህሪዎቹ የበጎ ፈቃድን በጣም በትልቅ ደረጃ እንድናየው የሚያደርግ ተቋም ነው። ይሄ እንግዲህ ቀድሞ የነበረ የሰራዊት ግንባታ አካል ስለሆነ ነው እንደዚህ የሚደረገው እና ምክንያቱም ከራስ በፊት ለሀገርና ለሕዝብ ነው የሚል ነው የመጀመሪያው እሴቱ። ስለዚህ ይሄንን በተግባር እየኖረ ያለ ሰራዊት ነው አንደኛ በማህበራዊ እንትናችን ስንመለከት። በሁለተኛ ደረጃ በቅድም ባነሳቸው ዘርፎች ስንመለከት በርካታ ከዚህ ቀደም ተደራጅተው ግን ደግሞ ከማምረት ይልቅ ወደ መግዛት ተሸጋግረው የነበሩ ተቋማት ነበሯት ኢትዮጵያ። ቅድም ባልኩ አፍርሶ የመቅዳት አባዜያችን ከተለያዩ ሀገራት ከኛ እኩል ኢንዱስትሪ ወታደራዊ ኢንዱስትሪ ማቋቋም የጀመሩ ሀገራት ዛሬ ለዓለም ተርፈዋል። እኛ ደግሞ እነዛን ኢንዱስትሪዎች ቀብረናቸው እንዳያመርቱ አድርገን ከዛ ማግኘት የነበረብንን ምርት ከውጭ በግዥ ስናመጣ የነበረ ብልሹ አሰራሮች የተፈጠሩበት ሁኔታ ነው የነበረው። አሁን እነዛ ወታደራዊ ኢንዱስትሪዎች የነበረባቸው ችግር ተቀርፎ ቴክኖሎጂም አውትዴትድ ሆኖ ነበር እና እነዛ ቴክኖሎጂዎች ወደ አዲሱ ቴክኖሎጂ ተቀይረው የማምረት ሂደቱ ሞደርናይዝ ተደርጎ አቴ ታይም ትንሽ ማምረት ይችሉ የነበሩት በሚሊዮኖች በአንድ ቀን እንዲያመርቱ ተደርጎ ከራሳችን አልፈን ጎረቤቶቻችንንም አፍሪካንም ዛሬ የዛ ተጠቃሚ ማድረግ የቻልንባቸው እና ሂደቱ የቀጠለባቸው ቅድም የነገርኩ የፈጠራ ውጤቶችን ወደ ምርት የተቀየሩባቸው ተቋማትን እናያለን። ስለዚህ ያለንን ማሻሻል አዳዲስ ቴክኖሎጂ እና የፈጠራ ውጤቶችን መጨመር የነበሩን ከዚህ ቀደም የነበሩን የወታደራዊ መሳሪያዎች ተጠግነው በቅርብ ቀን እንኳን ክቡር ፊልድ ማርሻል የመከላከያ ሎጂስቲክስ ዋና መምሪያ እንትንን ሲጎበኙ አይታቸዋል ብዬ ገምታለሁ። እና ያ ማለት ቢገዛ ያወጣ የነበረውን ወጪ የዳነው ካልኩሌት ተደርጎ በእርግጠኝነት ማገኘት ይችላል። ብንገዛው ኖሮ ምን ያህል ይሆን ነበር? መለዋወጫ ከውጭ አምጥተን እንደገና እሱን ለማረም ደግሞ በጣም የቆዩ በመሆናቸው ምክንያት በጣም ትልቅ እንትን ነው የነበረው። ስለዚህ እነዚህን እንደገና ወደ ሰርቪስ መመለሱ በራሱ የተፈጠረው ሞዲፋይ በማድረግ በቴክኖሎጂ የታገዙ እንዲሆኑ የማድረግ ከዚህ በፊት ከነበራቸው ቁመና የተሻለ ቁመና እንዲኖራቸው የማድረግ እና ወደ ሰርቪስ እንዲመለሱ የማድረግ እና የሰራዊቱን ትጥቅ በራሱ ማዘመን፣ ማሻሻል፣ መጠገን የሚለው ነገር አሁን ቢዝነስ አዝ ዩዥዋል ሆኗል ማለት ነው። እዛ ትራንስፎርሜሽን የተባለው ለዛ ነው። ስለዚህ ይሄ
ኢንዱስትሪዎቹ በአጠቃላይ በየዘርፋቸው ከነበሩበት በጣም በሚገርም እንትን ተቋሙ ነበር የሚደጉማቸው ሰራተኞቹ። አሁን ግን እነሱ ራሳቸው በቢሊዮኖች አትርፈው ግብአቶቻቸውን አዘጋጅተው ዓለም ላይ የተሻለ ከሚያመርቱ ተቋማት ተርታ ለመሰለፍ ብዙ የቀራቸው አይመስለኝም አሁንና እነዚህ ነገሮች ትልቅ የኢኮኖሚ እንትን ውስጥ ያሉ ናቸው ማለት ነው። ሀገራችን ለእነዚህ ጉዳዮች ታወጣ የነበረችውን ወጪ አስቀርተናል። ልክ እንደ ስንዴው ምን ያህል እንዳስቀረን ካልኩሌት ማድረግ ነው የሚቀረን ማለት ነው እንጂ ራስን መቻል የሚለውን በምግብ ራስን መቻል የምግብ ሉዓላዊነት ያስፈልጋታል። በትጥቅ ራስን መቻል ደግሞ በጣም አንዱ የሉዓላዊነት ምሰሶ ነው። ምክንያቱም ትንሽ ችግር በሚገጥም ጊዜ እነዛን ነገሮች ማግኘት አይቻልም። ዛሬ በእጅ የሚጠመዘዘው በተለያየ መንገድ ነው እና በትጥቅ ራስን መቻል ቀላል ነገር አይደለም። ስለዚህ ይሄን ለማድረግ እየተደረገ ያለው ጥረትና ፍጥነቱ፣ ጥራቱ፣ ቴክኖሎጂን ቶሎ አዶፕት ማድረግ መቻሉ፣ የራስን ፈጠራ በዛ ላይ ማከሉ ምሳሌ መሆን የሚችሉ ተቋማት እየተፈጠሩበት የስራ አካባቢው ምቹነት በራሱ ስትጎበኘው የኢትዮጵያ መከላከያ ሎጂስቲክስ ግቢ ሲጎበኝ በጣም ዘመናዊ ኢንዱስትሪያል ፓርክ ነው የሚመስለው እንጂ የጥገና ተቋም አይመስልም። ሌሎቹም እንደዚሁ ያሉት ኢንዱስትሪዎች በራሳቸው አካባቢያቸውን አዘምነው ለሰራዊታቸው ወይ ለሚሰራው ሰራተኛ ምቹ አድርገው ግን ደግሞ 24/7 እየሰሩ ውጤት እያመጡ ያሉበት ሁኔታ ነው ያለው። ስለዚህ በማኒፋክቸሪንግ ዙሪያ ኖርማሊም እነዚህ የወታደራዊ ኢንዱስትሪዎች ልምድ የሚወሰዱባቸው ናቸው በሌላም ሀገርና በእኛም ሀገር በተለያየ ዘርፍ ተሰማርተው ስራቸውን እየሰሩ ነው። ሁለተኛው ዘርፍ የቤት ልማት ነው። የቤት ልማት ከዚህ በፊት ሰራዊቱ ፋውንዴሽን አለው። ፋውንዴሽኑ የቤት ልማት ላይ ማለት የተለያዩ የንግድ ስራዎች ላይ ኢንቨስትመንቶች ላይ ተሳትፎ ያደርግና ከዛ በሚያገኘው ገቢ ለሰራዊቱ ኑሮ ምቹ ሁኔታዎችን ይፈጥራልና ይሄን ለማድረግ ከዛ በጣም ትልልቅ ፋብሪካዎችን ኦውን አድርጓል። በዚህ ሰዓት በራሱ ዩኒፎርሙን ይሰፋል። ሰራዊቱ የሚፈልገውን የሚለብሰውን ዩኒፎርም አይደለም ለሰራዊቱ ለሌላው የጸጥታ ዘር የማስፋት አቅም የጋርመንት ኢንዱስትሪው በጣም በስፋት በአዲስ ቴክኖሎጂ ጥራት ያለው ልብስ የመስራት ከሰራዊቱም አልፎ ለሀገር የጋርመንት ኢንዱስትሪ የራሱን አስተዋጽኦ እያበረከተ ነው ያለው። በጣም የሚያማምሩ ኮቶች፣ ሱሪዎች፣ የተለያዩ አልባሳት በዚሁ ኢንዱስትሪ ይሰራሉ ማለት ነው። ኮመርሻል የሆኑ መሸጫ ቦታዎች ሁሉ አሏቸው። ለአዳማ ላይ ያላቸው የተለያዩ ቦታዎች ላይም አለ። አሁን ደግሞ ጨርቁን አምጥቶ መስፋት በራሱ ትክክል ስለማይሆን እንግዲህ እንደ ሀገር ያስቀመጥነው ኢምፖርት ሰብስቲቱት የማድረግ ስትራቴጂን ተከትሎ ልብሱ መጥቶ መሰፋቱ ሳይሆን መሆን ያለበት ቀስ እያልን ደግሞ ልብሱን እዚህ የማምረት ስራ መስራት አለብን ተብሎ ትልቅ የቴክስታይል ኢንዱስትሪ ኦውን አድርጓል በዚህ ሰዓት። ስለዚህ ትልቅ የቢዝነስ ተቋም ሆኗል ማለት ነው ፋውንዴሽን። ከዛ በሚገኘው ገቢ ደግሞ ለሰራዊቱ እና ለቤተሰቦቹ የሚሆን መኖሪያ ቤት እየሰራ ነው ያለው። መኖሪያ ቤት አሰራሩም ላይ ልክ እንደ እዚህ ከተማ ውስጥ እንደምናየው የመከላከያ ፋውንዴሽን አዲሱን ቴክኖሎጂ በራሱ አምጥቶ አዶፕት አድርጎ በራስ አቅም ያለ ትርፉ ማለት ነው በራስ አቅም ያንን ቴክኖሎጂ ተጠቅሞ 14-15 ፎቅ በ8 በ6 ምናምን ወራት እየሰራ ለሰራዊቱ እያቀረበ ይገኛል እና በዚህ በቤት ልማት ዙሪያ የመጣውንም ንቅናቄና አሰራር ተቀብሎ ያንን በተሻለ መንገድ ደግሞ የመፈጸም አቅም ኖሮታል። በጣም በርካታ ቤቶችን ለሰራዊቱ አባላትና ቤተሰቦቻቸው አስተላልፏል። ሌላ የሚሳተፍበት ዘርፍ ኮመርሻል አግሪካልቸር ነው። ፋውንዴሽኑ መሬቶችን አስተካክሎ አብሮት ከሚሰሩ ፓርትነሮች ጋር ሆኖ በፒፒፒ አብሮ የሚሰራው በርካታ ነገር አለ። ሌላኛው እየሰራ ያለው ኢትዮጵያ ውስጥ የሌሉ ፋብሪካዎችን ኦውን ያደርጋል መከላከያ። ለምሳሌ ባጅና ሜዳሊያ ኢትዮጵያ ውስጥ አይሰራም፣ የትም ቦታ አይሰራም። የሚመጣው ከቻይና ወይ ከዱባይ ከምናምን ነው። መከላከያ ደግሞ ከተማ መሀል የባጅና የሜዳሊያ ፋብሪካ አለው። ያንን ፋብሪካ ድሮ በንጉሱ ጊዜ የተሰራ ፋብሪካ ነው፣ ግን አሁን ዘምኖ እንደ ሀገር የሚሰጡ በርካታ ሜዳሊያዎች ናሽናል ሜዳሊያዎችን የሚሰራ ተቋም ነው። ሶ ይሄ አሁን የሚቀረው ማርኬት የማድረግ ኮሙኒኬት የማድረግ የማስተዋወቅ ስራ ምናልባት የሚዘነጋስ እንዳይሆን እንትን ማድረግ ነው። በራሱ ማርኬት ስላለው የሚፈጠር ሊሆን ይችላል፣ ስራ መስራትን ሊጠይቅ ይችላል። ግን አሁን እኔ ማለት የፈለግኩት ለሀገር ኢኮኖሚ በኢንዱስትሪው በቤት ልማት በከተማ ልማቱም በማዕድን ልማትም ላይ አብሮት ከሚሰሩ አካላት ጋር ለመሳተፍ
ስራ እየሰራ ይገኛል። ዘመናዊ መኪኖችን ኢትዮጵያ ውስጥ የመገጣጠም ስራም እንደዚሁ መከላከያ ውስጥ ተጀምሯል። ኮምፒውተሮችን የማምረት ላፕቶፖችን አሁን ለተቋሙ ነው። ወደፊት ግን ኮመርሻሊ ላፕቶፕ ከሌላ ሀገር ከሚመጣ እዚህ ሀገር መቅረት የሚችሉት ፓርቶቹ እዚህ ተቀርተው የሚሰራበት ፋብሪካም እንደዚሁ ስራ ጀምሯል። የመገናኛ ሬዲዮዎቻችን በሱ ራሳችንን ችለናል። እንደምታውቀው በቅርብ ጊዜ ከነበረው የህልውና ዘመቻ እንኳን በስልክ ሲዋጋ የነበረው ሰራዊት ዛሬ በራሱ ባመረተው ሬዲዮ እንትኑን ማኔጅ ያደርጋል፣ ኮሚኒኬሽኑን ማለት ነው። እና በርከት ያሉ የማኒፋክቸሪንግ በከተማ ልማት ዙሪያም ያው በኮሪደር ልማት መልክም የራሱን አካባቢ ምቹ በማድረግ በአካባቢው ያሉ የወንዝ ልማቶችን ወንዝ ዳርቻዎችንም አልምቶ አሳምሮ ለስራ ምቹ የማድረግ ስራዎችን ላይ ይሳተፋል ማለት ነው በስፋት። ስለዚህ አገር ነው ብለን ልንጠቅሰው የምንችል እንትን እየተሰራበት ያለ ነው። የመከላከያ ዩኒቨርሲቲ ለምሳሌ በርከት ያሉ የፈጠራ ውጤቶችን ፓተንት ራይት አግኝቶ ለኢንዱስትሪው የሚያስተላልፍ ተቋም ሆኗል። ያ ብቻም ሳይሆን ባለበት አካባቢ የገበያ ጉድለት ያለባቸውንም ነገሮች እያመረተ ለአካባቢው ማህበረሰብ ያቀርባል እና እንደ ሀገር የሚሰጡ ማንኛውም ኢኒሼቲቮችን ተቀብሎ ወደ ስራ ቀይሮ ምሳሌ ሆኖ የሚወጣ ተቋም ነው እና ይህን ነው በግብርናም በሌማት ትሩፋትም በስንዴ ልማትም ላይ በጣም ይሳተፋል። እነዚህ የግብርና በየእዙ መሬት ጾም ማደር የለበትም የሚለውን መርህ ተቀብሎ መከላከያ በየቦታው ክፍት የሆኑትን በቋሚ ተክል በአትክልትና ፍራፍሬ ራስን በምግብ ለመቻል ማለት ነው በስንዴ በሌሎች ለአካባቢ ተስማሚ በሆኑ የግብርና ስራዎች ላይም ይሳተፋል። እንስሳት በማደለብ በወተት በእንቁላል በዶሮ በተለያዩ ነገሮች ራሳቸውን የቻሉ በርካታ ካምፖችና እዞች አሉ። ስለዚህ እንደ ሀገር የሚወርዱ በዚህ በመደመር መንግስት ትኩረት የተሰጣቸው ሁሉም ዘርፎች ላይ መከላከያ በልማት አጋርነት በልማት አርበኝነት ባነሰ ዋጋ ያለውን የሰው ኃይል ጉልበትና የስራ ባህል የተሻሻለ የስራ ባህል የሰራዊቱን ተባብሮ ነገሮችን የማሳካትን ባህል ተጠቅሞ ውጤት እያመጣ ያለ ተቋም ነውና በአጠቃላይ በፈጠራና በአንተርፕረነርሺፕ የማይታማ ተቋም ሆኗል። ስለዚህ በመደመር መንግስት ፍልስፍና ቀድሞ ወደ ነገሮችን ማሳየት የሚችል ካለው የግንባታ ባህሪ የመነጨ ነው። ይሄ እንግዲህ አጠቃላይ በሕክምናም ዙሪያ እንደ ሀገር በጣም ጥሩ የሚባል ወደ ውጭ ሀገር ሕክምና ተብሎ ሰው የሚወጣባቸውን ስፔሻሊቲዎች እዚህ ለማስቀረት ተቋም ሰርቶ ለሀገር አበርክቷል። አሁን ያ ተቋም ራሱን ችሎ ገለልተኛ ሆኖ እንደ ሀገር የመጨረሻው ሪፈራል ሆስፒታል ለማድረግ ስራዎች ተጠናቀው በቅርቡ በራሱ ጀምሮ ማለት ነው እነዚህ ሂፕ ሪፕሌስመንት የሚባል አለ አይደለም፣ በጦርነት ጊዜ የተጎዱ የሰራዊት አባላትን አርቲፊሻል ሂፕ በመቀየር ቀይሮ ወደ ሰላማዊ ኑሮ እንዲገቡ ማድረግ ችሏል ያ ተቋምና እሱ ደግሞ ያው የሚፈልገው ሰራዊቱ ብቻ አይደለም። እንደምታውቁት በበርካታ የመኪና አደጋ ምክንያት በተለያየ አደጋ ሰው እንደዛ አይነት ጉዳት ይደርስበታል። ያንን ማስተካከል የሚችል ቁመና ያለው ባለሙያና ሰው እየተዘጋጀ ነው ያለው። አርቲፊሻል እንትኑ እዚሁ ሀገር እንዲመረትና በርከት ብሎ ቀርቦ በዚህ አይነት ችግር ሰው ከስራ ውጪ ወይ ደግሞ አካል ጉዳተኛ እንዳይሆን የማድረግ ስራ የመስራት አቅም ኦልሬዲ እየፈጠረ ይገኛል። በያለበትም ለሰራዊቱና ለቤተሰቡ ብቻም ሳይሆን ለማህበረሰቡ የጤና አገልግሎት የሚሰጡ ትልልቅ ሆስፒታሎች አሉና እነዛም ያው የሚታወቁ ናቸው ብዬ ነው። ስለዚህ በሁሉም ዘርፍ በሚባል ደረጃ ሀገራዊ የመደመር መንግስት ያስቀመጣቸውን ኢኒሼቲቮች ፕራክቲካሊ መሬት ላይ የት አሉ ብለን ብንሄድ መከላከያ ውስጥ እናገኛቸው።